አፍሪካዊ በመሆኔ ትዳር የኔ ብቻ የሚሆኑ ነገሮች ይመስለኝ ነበር። የተሻለ ሰው እንድትሆን፣ የተሻለ ባል እንድትሆን፣ የተሻለ ሚስት እንድሆን፣ የተሻለ ልጅ፣ የተሻለ ሰራተኛ እንድንሆን የሚረዱን አካባቢ ላይ መቆየት። ልዩነት የለም ማለት አይደለም። ጓደኝነት ላይ በልዩነታችን ተስማምተን እንቀጥላለን። ትዳር ፓርት ታይም የለውም። በሳምንቱ ለቀን የለውም። በሳምንት አንድ ቀን የለውም። በቀን 24 ሰዓት፣ በሳምንት 7 ቀን፣ በአመቱን ሙሉ የምናረገው የምንኖርበት ህይወት ስለሆነ በዚህ ግንኙነት ውስጥ ምን ችግር ሊፈጠር ይችላል? ግንኙነት ውስጥ የጠላትን ረብሻ፣ ውጊያ መርሳት የለብንም። እውነት ነው። እግዚአብሔር ዲዛይን ያደረገው ነገር ስለሆነ ይሄ የእግዚአብሔር ጠላት ነው ሰይጣን ደግሞ እና የእግዚአብሔርን መልካም ነገር መረበሽ ይፈልጋልና አንዳንዴ እርስ በርስ ስንገጭ ምንም ስንል ሻችንን አይደለም ነቅቼ ይባላል ሀሳብን አልስተውም ማለት ይኖርብናል። መጸለይ ይኖርብናል። እንግዲህ ከተለያየ ባክግራውንድ የሚመጣ ነው ሰዎች በተለያየ ምክንያት ከህብረተሰባችን ከምናምነው ከቤተክርስቲያናችን ዋጋ የምንሰጣቸው ነገሮች በጥቂቱ የተለያዩ ሊሆኑ ይችላል። ዋጋ አሰጣጣችን የተቀራረበ ስለሆነን የተጋባ ነው። ሰላም የሰማይ ፋሚሊ ወዳጆቻችን እንዴት ናችሁ? እንዴት ከረማችሁ? ልጅ አስተዳደግ እንዴት ነው? ትዳር እንዴት እያረጋችሁ ነው? በዛሬም ፕሮግራማችን እንደ ወትሮ እንኳን አይደለም ለየት ያለ ነው። ግን በሰማይ ፋሚሊ እንደምታውቁት ትዳራችንን የምንገነባባቸውን ሀሳቦች ከውይይት አጋሮች ጋር ከራሳችንም ልምድ ከእግዚአብሔር ቃል እየተነጋገርን እርስ በርስ ምንማማርበት ፕሮግራም ነው። ዛሬ በአይነቱ ለየት ያለ ፕሮግራም ይዘንላችሁ ነው የመጣነው። ጌቱና ማህደር ነን። ምንድነው እስቲ ያስረዳ። እሺ የዚህ እንግዲህ የውይይት አጋር ምንላቸውን ሰዎች እያገኘን እናወራለን። ግን ዛሬ በአካል ልናገኘው ያልቻልነውን ሰው ነው ያገኘነው። ግን ታሪካዊ አመጣጡ ምንድነው? እኛ ቤት የምናደርገው ጥንዶችን እየጠራን የልምድ ልውውጥ የምናደርገው ስብሰባ ላይ ትንሽ የመልእክት እንዲያስተላልፍ አንድ አውስትራሊያዊ ጓደኛችንን ጠየቅነው። እሱ በቤተሰብና በጋብቻ ላይ እሱም የሚያገለግል ራሱም ደግሞ 48 ዓመታት በትዳር እየኖረ 4 ልጆችን ያሳደገ የልጅ ልጆችም ያሉት ትልቅ ጓደኛችን ነው። ወጣቶቹ ካሳየን በኋላ ስናየው ጥሩ በጣም እኛንም ቻሌንጅ ያደረገ ለሰፊው ህዝብ ቢቀርብም ጥሩ ነው ብለን ስለዚህ እሱን እናያለን። ትንሽ ነኝና አንቺ ደግሞ እዛ ላይ የተወሰኑ ሀሳቦችን እንጨምራለን። ቆንጆ። ሁለት ነገር ሜንሽን ማድረግ ያለብህ የሚመስለኝ አንደኛው ይህ ሰው በ48 ዓመት በትዳር አሳልፏል። ካንተ ጋርም ግን ያገናኛችሁ ደግሞ በሜንተርሺፕ አማርኛ ሜንተርሺፕ ምንድነው የምንለው? የቅርብ አማካሪ በመሆን በዚህ ያ ማለት ምንድነው? ወጣቶችም እንዲሰሙ የምንፈልገው በየትኛውም የህይወት እድሜ ላይ ልምድ ላይም ብንደርስ ሁልጊዜም ቢሆን አካውንተብል የሚያደርገን የት ደረሳችሁ የሚለን እድገታችንን፣ ሩጫችንን፣ ትግላችንን እየሰማ ዳይሬክሽን የሚሰጠን አቅጣጫ የሚሰጠን ሰው ማግኘት እና መፈለግ። እንደው በጣም በጥቂቱ አንድ አሁን ከሱ ጋር በነበረኝ ጉዞ ከ2 ዓመት በላይ ሆነን በቨርቹዋል ነው የምንገናኘው። በወር አንድ ቀን 1 ሰዓት ይሰጠኛል። አንድ ጊዜ ያንቺ ልደት አይደለም አንቨርሰሪ የጋብቻ ከሱ የተመነጨ ነው። የአንቨርሰሪያችን ደርሷል፣ የጋብቻ በዓላችን ደርሷል፣ ምን ታስባለህ ስለው አንድ ጊዜ ያደረኩትን ልንገር ብሎ ለሳምንት የአንድ ቀን የነበረው ያንተ እንዳልሆነ ማወቅ ነበር። ግን ብዙም ፍሬንድ አላፈራ ይመስለኛል። ግን ምንድነው በቀን አንድ ነገር ጤናሽም ደህና ስላልነበረ ነው። ለሱም ስነግረው ነበር ብዙ ትርጉም አልሰጠ። በኋላ ግን የሆነ ቦታ ስታነሳው ሰምቻለሁ አልኩኝ እና እሱ ያደረገው ሳምንቱ ሙሉ ነው ያከበረው።
አንድ ቀን አበባ፣ አንድ ቀን ቸኮሌት፣ አንድ ቀን ካርድ ለኛ ደግሞ በካልቸራችን ቢሆን ጥሩ ነበር። ግን ነሰሰርሊ አበባም ቸኮሌትም ላይሆን ይችላል። ለኛ ትርጉም የሚሰጠንን በባህላችን ውስጥ ያሉ ደሳስ የሚሉን ነገሮች ልናደርጋቸው እንችላለን። ግን ምንድነው በቃ ይሄ የተሻለ ሰው እንድትሆን፣ የተሻለ ባል እንድትሆን፣ የተሻለ ሚስት እንድሆን፣ የተሻለ ልጅ፣ የተሻለ ሰራተኛ እንድንሆን የሚረዱን አካባቢ ላይ መቆየት እንዳለብንና ሆን ብለን መፈለግ። አሁን ያሉ ወጣቶች ጎበዞች ይመስሉኛል። ይጠይቃሉ፣ ሜንተር አድርጎን፣ ኮች አድርጎን ይላሉ። ጥሩ ነው ያነሳሽው። እና የትኛውን እድሜ ክልል ምን እንደማይል ለማለት ነው። ጀማሪ ስንሆን አይደለም ሜንተርሺፕ የሚጠቅመን ከ18 ተኩል 19 እሺ። ምክንያቱም የህይወት ጥያቄዎችም የህይወት ጉዳዮችም እየተለዩ እየጨመሩ እድሜያችን ሲጨምር ጉዳያችን እየተለየ ስለሚሄድ ሁልጊዜ መማርን ይጠይቃል። ስለዚህ ወደ አነሳው ጉዳዮች ስንመለስ 5 ጉዳዮች ነው ለወጣቶቹ የላከው። እኛም በደንብ ራሳችን እንድንፈትሽ ያደረገው የመጀመሪያውን The building block that I've listed first, it was the one that came to mind when I thought about this task. It sounds fairly easy, but in essence it is one of the most difficult. And that is that learn how to listen to your spouse. Now we have 2 of these and only 1 of these. But often we spend more time using this than we do using this. We learn how to half listen. We get distracted by what's around us, what's happening in our world and our workspace, what's happening with our children, and we're only half listening. The key to a good marriage is learning how to listen with both ears and with both eyes and with your heart. So it's difficult to listen today. So many voices, so many distractions, so many people want to talk to you on the phone, send you messages on a screen. So we have to be committed and disciplined to find time away from all those distractions, as difficult as that may be, to stop and listen to each other. When there's something important that needs to be said, let's acknowledge, I need to hear you on this, and create the space or put it off until there is a space where you can stop and listen. Use the words, I think I've heard what you said. This is what I think I heard, and say it back so that we know we're listening. There's nothing better for anyone to know that you have been heard by the person you are speaking to, and so much more important in a marriage relationship. So learn how to listen, and then that will build your marriage and the communication that follows out of that. So be quick to listen, slow to speak, slow to get angry. That's what the Bible says. ትዳር በሳምንት ከሳምንቱም በፊት ፉል ታይም ስራ ነው። በቃ ፉል ታይም ነው ማለት ትዳር ፓርት ታይም የለውም። በሳምንቱ 2 ቀን የለውም፣ በሳምንት 1 ቀን የለውም። በቀን 24 ሰዓት፣ በሳምንት 7 ቀን፣ በአመቱም ሙሉ የምናረገው የምንኖርበት ህይወት ስለሆነ በዚህ ግንኙነት ውስጥ ምን ችግር ሊፈጠር ይችላል ብሎ በመጠየቅ ነው የጀመረው። ሁሉም ችግሮች ናቸው የሚፈጠሩት። ስለዚህ ምንም ልዩ ሰዎች አይደለንም። ችግር ሲፈጠር ሳንግባባ ስንቀር በቃ ሁሌ አብሮ የሚኖር ሰው የሚሆነው ነገር ነው የሚሆነው። ግን ይሄንን ህይወት የተሻለ ጣፋጭ እንዲሆን፣ ውጤታማ እንዲሆን፣ እግዚአብሔር የሚከብርበት እንዲሆን፣ እኛ ደስ እንዲለን 5 መሰረቶች ያስፈልጉታል ብሎ አካፈለ። አሁን እንግዲህ የሰማነው አሁን የጠቀሳቸው ማዳመጥን የተመለከተ ነው። በተለያዩ ጊዜዎች ሳናነሳሳው አልቀረንም። እሱን ግን በተለየ ሁኔታ ሊያስረዳን ይሞክራል። እሱም የማዳመጫ አካላችን 2 መሆኑ፣ ለመናገር የተሰጠን 1 መሆኑ፣ እነዚህ ሐሳባችን ሳይከፋፈል በሰው ላይ ሳንፈርድ ለመረዳት በሆነ መልኩ የትዳር ጓደኞቻችንን መስማት በጣም ትንሽ ነገር ይልና ግን ወሳኝ ነው ይላል።
እና ምን እኔ እሱን ሲያወራ ምን እያሰብኩ ነበር ብዙ ጊዜ ትልቅ ችግር ይዘው ሰዎች ወደኛ ሲመጡና ሲያማክሩን አንዳንዴኛ ከትልቀቱ የተነሳ ችግሩ ሁሉ ጭንቅ ብሎን የምንሰማበት ጊዜ ይኖራል ከዛ ግን ሰዎቹ በቃ በጣም ቴንኪዩ ተሰማሁ አረፍኩ የሆነ በቃ ቀለለኝ ምናምን ይላሉ ምንም ሳትላቸው መሰማት ያለውን ዋጋ ነው የሚያሳየውና ስንሰማይ ትዳር አጋሮቻችንን እንግዶች ስላልሆኑ እንደነዛ አይነት ሙሉ አቴንሽናችንን ለመስጠት እንቸገራለን ሶስቱን ነገሮች በጣላይ ደግሞ ሶስቱን ነገሮች የጠቀሰው ስንሰማ በሁለት ጆሮአችን በአይናችን ብሎ በልባችንም ያለው ከልብህ ስማኝ ከልብህ እየኝ በልብ ይታያል በልብ ይሰማል ሙሉ ኃይላችንን መስጠታችንን የሚያሳይ ትንሽ ነገር ግን ዋና ነገር ነው በተለይ ደግሞ ለትዳር አጋሮቻችን ከፍ ያለ ዋጋ የሰጡት ነገር ሲሆን ካለ ስልክ መረበሽ አይናቸውን እያየን ሙሉ ሐሳባችንን ሰተን እና ለመረዳት በሚፈልግ ለማስረዳትና መልስ ለመስጠት በሚል መንገድ ሳይሆን ለመረዳት በሚል መንገድ እንዲሆን እና እግዚአብሔር ቃልም የሚለውን ለቁጣ እና ለንግግር የዘገያችሁ ለማዳመጥ የፈጠናችሁ እንድትሆኑ የሚለውን ትዳራችን ውስጥ እንደሆነ አንደኛ መለማመድ ያለብን የተጋቡ ወገኖች ብዙ አመት ያሳለፍን እንደገና ደግሞ ገና ጀማሪዎችም ከነዚህ መሰረቶች አንዱ ማዳመጥን እንድንለማመደው እንጋብዛችኋለን ማለት ነው The second building block for me is signified by this ring. We wear this ring as a sign of a contract that we're making, a covenant we're making with God, with our spouse. But it is also a sign of an everlasting relationship, one which will not break, not plan to break. We work at maintaining that continuous relationship. I want to change it slightly and say it's more than relationship, because at the heart of relationship is friendship. So my second building block is love your friend. Build your friendship. May the person to whom you are married be your best friend. Someone who is with you in the hard times, in the good times, in the challenges. That's what you want in a friend. And so your husband, your wife, should be your best friend. So to build that friendship, we need to be intentional about spending time together. Time together. Life gets full, work gets hard, children come along, they demand so much of our time. And that can challenge a friendship, can challenge a relationship. There'll be times there are differing opinions about things. We don't always think the same with our partner, with our wife and our husband. And so work at that friendship. Learn how to have a conversation. Learn how to have differing points of view. Listen well, and then sometimes agree to disagree, but build that friendship. And you build that friendship through doing some fun things together. Make sure that your whole life, if God blesses you with children, is not just built around your children. Make sure that in between you connecting with your children, you maintain that connection with your husband or your wife. Sadly, many families, many marriages, when the children grow up and leave home, the husband looks at the wife, do I really know you? Because so much of our lives at that stage have been in work and raising children. Make sure that on that journey through the challenges of work and parenthood, you spend time together. Make a regular time in your week. Plan a holiday in your year. Spend that time together. In my culture, many couples have a date night. One night where husbands and wives go away and they do something special. What is it in your culture? Build that friendship so that as the years go on, your friendship is strong and deep and will carry you through. Love your friend. Love your best friend. The best gift that you can give to your children if God has blessed you with children. እሺ ሁለተኛ ያነሳው ደግሞ
ጓደኝነትን ማሳደግ የትዳር ጓደኛ ማድረግ እንግዲህ ሚስቴ ነሽ ግን ደግሞ ጓደኛ ማድረግ የሚሰጠው የመቀራረብ የመገናኘት ግንኙነቱን የማጥለቅ ዝንባሌ አለው ብሎ ያነሳል። ስለ ጓደኝነት ሲያነሳ የወደድኩት አሁን ጓደኞቻችንን ዝም ብለን ስናስብ ከትዳር አጋራችን ውጪ ሲጓደኛ አስብ ስናስብ ምንድነው የምንወድላቸው? ጓደኞቻችን ለኛ ቅርብ ናቸው። በችግራችን ጊዜ በደስታችን ጊዜ በቃ the first person ደውለን እንደዚህ ሆነ እንደዚህ ለሶሉሽንም ምን ፈልጋቸው ሰዎች ናቸውና ይሄንን ግንኙነት በጓደኝነት ውስጥ እንዳዳበር ነው ሁሉ ከትዳር አጋራችን ጋር ልንገነባው ይገባል። ምክንያቱም ቃል ኪዳን ነው እንትን ያልነው የገባንበት ቃል ኪዳን ነውና እንዲያውም ከጓደኝነት በላይ ነው ይሄ። ጓደኝነት ለተወሰነ ለሆኑ ጊዜዎች ብቻ የሚመጡ ነው። ግን አንደኛው ላይ እንደጠቀሰው ይሄኛው ግንኙነታችን 7 ቀን በቀን 24 ሰዓት ያለ ነው። ግን ጫናና ስራ ይበዛበትና የጓደኝነት ስሜቱን እንዳይጎዳው ስለ ልጆችም ያነሳል። ልጆች ወደ ቤታችን ሲመጡ ይካፈሉታል ጊዜውን እና እንዲያውም እሱ ላይ በጣም ደጋግሜ ጠቅሰዋለሁ ለወላጆች ለልጆቻችን የምንሰጠው በጣም ጥሩ ነገር እናታቸውን መውደድ ነው ይላል። ላንቺም ደግሞ ለልጆችሽ የምትሰጪው አንድ ጥሩ ነገር እኔን መውደድ ማክበር ነው። ጓደኝነትን ለመገንባት ብሎ ቴሪካ የሚያነሳው ነገር ውስጥ አንደኛው በቃ ጊዜ መስጠት ነው። ጊዜ በመስጠት ጓደኝነትን ማሻሻል፣ መቀራረብን ማጠንከር ይቻላል እና በዛ ጊዜ ውስጥ አሁን ከተጋባን በኋላ ብዙ ነገሮች ይመጣሉ። የሥራ ጸባያችን ሊቀየር ይችላል ማለት ልባችንን የሚወስድ ሐሳባችንን የሚወስድ ወይም አመለካከታችን ራሱ የተጋጨ እንዲሆን ለምሳሌ ልጅ የምንይዝበት መንገድ ሊሆን ይችላል። ልጆች ካሉ በስራ ጉዳይ ሊሆን ይችላል። የሚያጋጩን ነገሮች ሊኖሩ ይችላሉ። ግን ከነዛ ሁሉ ያለፈ ግንኙነት የዳበረ ግንኙነት እንዲኖረን በሁሉ ላንስማማ እንችላለን እኮ ግን ስቲል ግንኙነታችንን እንደጠበቀ በጣም የምወዳቸው ጓደኞች የኔ ጓደኞች ያልሆኑ ግን በጣም ከፍተኛ ልዩነት ክርክሮች የሚያደርጉ ግን በጣም በተጣበቀ ሁኔታ ጓደኝነታቸው ለብዙ ዘመን የቀጠሉ ሰዎች አያለሁ። ልዩነት የለም ማለት አይደለም። ጓደኝነት ላይ በልዩነታችን ተስማምተን እንቀጥላለን። ሌላ ያነሳው እሱ ላይ እንግዲህ ጓደኝነትን ሊያሳድጉ የሚችሉ ብዙ ነገሮችን ማድረግ፣ ማታ አብሮ መውጣት፣ ቋሚ ጊዜ ማበጀት በኋላ ላይም በሌላ መልኩ ያነሳዋል። በእነሱ ካልቸር ብሎ ያነሳው አሁን በወጣቶቹ ትውልድ በተለይ እኛ ጋርም እየመጣ ያለ ነገር ምንድነው? ዴቲንግ ወይም አብሮ ጊዜ ማሳለፍ የካፕልስ ብቻ የባለትዳሮች ብቻ ልጆች የሌሉበት ሌላ ጓደኛ የሌለበት ጊዜ ማሳለፍ ይሄንን በሬጉላርሊ በቀጣይነት ባለው መልኩና እንደው መጀመሪያው ላይ ስለ ቀለበት ይሄ እያነሳ ነበር። ከቀለበታችን ከጀምሮ እንደሚገጥመው ቀጣይነት ያለው ነገር እንደሆነ ሁሉ ይሄም የሚያድግ የሚቀጥል የሚሻሻል አይነት ነው እያለ ያነሳ ነበር። ማለት አሁን አፍሪካዊ በመሆኔ ትዳር የኔ ብቻ የሚሆኑ ነገሮች ይመስለኝ ነበር። በጣም ሩቅ ነው። ይሄ የዓለም ጥግ ያለ ሰው ነው። የተወሰነ የአውድ ልዩነት ከመኖሩ በስተቀር ሁላችንም እንድንሰራ የሚጠበቅ ነገር አለው። ስለዚህ በተለይ በዚህ በትዳር የቆዩ ሰዎች በተለይ ቢሞክሩት በሳምንት አንድ ቀን በ15 ቀን እንደ ስኬጁላችን እንደ ህይወት እንደሰጠን ጊዜ ትንሽ አብሮ የመሆን አብሮ የማውራት አብሮ የመጫወት በልባችን ያለ ነገርን የመከፋፈል ጊዜ ብናሳልፍ ግንኙነታችን በደንብ እያደገ ይሄዳል። The third building block is to acknowledge that in some relationships, some marriages, one partner has the full-time employment. One partner may be involved in ministry and the other partner may be based in the home, may spend a lot of time caring for children. And sometimes that becomes an unequal relationship because each partner in a relationship, husbands and wives, both have gifts, both have skills, both have talents. And so
each of you should look out for the talents and the gifts that God is developing in your spouse, and then to encourage that gift. Find opportunities for your spouse to spend time exercising that gift. Encourage your spouse as they use that gift. Look for opportunities so that together we're involved in doing life together and developing the skills and gifts that God is developing within you. Raising children is a high value, very high value. And sometimes a wife or a husband who has that major responsibility also has a gift of getting alongside other people, pastorally caring. Where's the outlet for that gift? Find the space, find the opportunities, and for each partner to be the cheerleader for their husband or for their wife. I'm cheering you on. I'm supporting you. I want you to be the best person that you can. How can I help you in that? And thank you for the way that you are supporting me. A mutual relationship, each encouraging each other to develop the gifts that God is pouring into you. So look out for your husband or your wife and ask, how can I best equip them, serve them, encourage them in the exercise of their gifting? ሶስተኛ ያነሳው በጣም የወደድኩት መመልከት ማሳደግ የትዳር አጋራችንን ስጦታ ምን እንደሆነ አይተን ያ ፍሎሪሽ የሚያድግበትን መንገድ መፈለግ በቃ ይሄ እኔ አክት ኦፍ ኬር ያንን ሰው መውደዳችንን የምናሳይበት ነገር ነው ብዬ አስባለሁ። ምክንያቱም አንተ እኔን ካላሳደከኝ እኔ አንተን ካላሳደኩ ማለት the most comfortable የምንሆንበት ወይም vulnerable የምንሆንበት በቃ ውስጣችንን ግልጽልጥ አድርገን ማንንም ማያየውን ማንነታችንን የምናሳይበት ቤት ስለሆነ ፍላጎቴን መሄድ የምፈልገውን ርቀት ከዛ ደግሞ ፍርሃቴን የምታውቀው አንተ ነህ። ስለዚህ ሆን ብሎ ያ ሰው እንዲያድግ እድሎችን በሚፈልገው አቅጣጫ ማገዝን በጣም ቆንጆ አድርጎ ነው ያነሳው። እንግዲህ እግዚአብሔር በእኛ ውስጥ ያስቀመጠው ሀብት አለ። ያንን ሀብት በሙላት እንድናወጣው ብዙ ቦታ እንሄዳለን። መስሪያ ቤት እንሄዳለን፣ አገልግሎት ቦታዎች፣ ቤተክርስቲያን እንሄዳለን። ቤታችን ውስጥ ነው ግን የሚሰራው። በመስሪያ ቤቶችም ይላሉ እኮ የምትወደውን ስራ ነው ወይ የምትሰራው፣ ለዛ የሚያስፈልግህን ግብአት ታገኛለህ ወይ ብለው ሰውየው በሙሉ ኃይሉ እንዲያድግ እና ለመስሪያ ቤቱ የሚገባውን ሁሉ ያህል መስጠት እንዲችል እሱን ይጠይቃሉና በግንኙነታችንም ውስጥ እኔ እንደሱ ነው የሆንኩት። አይታሽው እኔ ወጣቶችና ልጆች እንደምወዳወቅሽ ያንን ማሳድግባቸውን መንገዶች ሁሉ ትምህርት ቤት ትልኪ ነበር። ከወጣቶቹ ጋር ለመሆን ድል ተመቻችልኝ ነበር። ቤታችንም እንኳን ሲመጡ እንደው አንዳንዴ በማይመች ጊዜም እንኳን ያንን ማሳድግበትን ደስ የሚለኝን ነገር ውስጥ ያለውን ነገር እንዳደርግ ሁኔታዎችን ታመቻችልኝ ነበር። ስለዚህ ትዳር አጋሮቻችንን እኔ ያረኩልሽን ተጠቅሽውን በየተስፋ አድርጌ ነበር። ምንም መልሼ ይሁን ትምህርት ላይ ማስተርስ ስንማር መጀመሪያ ቀድሜ ነበር የተመዘገብኩት ይዛኔ እና ገንዘብ ስላልነበረን ሁለታችን አልተመዘገብንም። ስለዚህ ቅድሚያ ሰተኸኝ ነበር። ከዛ ደግሞ መንገዱ በጣም ከባድ ነበር። ልጅ እየወለድን ምናምን ስለነበረ በጣም ብዙ ማበረታታት ይዞ አብሮ ሄዶ ማጥናት እንደውም አንዴ ፈተና ኖሮ ደብረ ዘይት ሄደን አጥንተናል። ታስታውሳለህ? ቴበርናክል ደህና ሰው ነኝ ማለት ነው። በቃ ብዙ ላይ አንተ አድርገህ ትረሳለህ። ስለዚህ አንዳችን ለአንዳችን እድገትና መፋፋት መበልጸግ የሚሆነውን ነገር ማድረግ ነው። ስለዚህ ተመልካቾቻችን እንግዲህ ምን ላርግልህ ካላወቅን ምን ላርግልሽ ምንባባልበት ጊዜ እንዲኖረን አንዳንድ ጊዜ እኔ በጣም በስራዎቼ ኢንተርቪው ሲኖረኝ ይዘኸኝ ትሄዳለህ፣ አብረኸኝ ቁጭ ትላለህ፣ ነርቨስ ሆን ታጽናና በቃ እሺ አይበቃኛል ማለት እንዳለ ሙሉ ልጨርስ በዚህ ጉዳይ። ስለዚህ እንግዲህ ባይ ዘ ዌይ ያንቺ ልማት ያው ይደርሰኛል እንደው አንድ አካል ነው የሚለው እኮ እኔም ሳድግ እኔም ደስተኛ ስሆን ቤቱ በአጠቃላይ በደስታ ይሞላል። እሱን ነው ሊያነሳ የሞከረው ማለት ነው። ማስታጠቅ ማሳደግና ማበረታታት ሲሞክር ሲውተረተር እንደሱ ምናቃቸው ብዙ ጓደኞች አሉን።
እንደው ስለ ግሬፕስ አንዴ ምሳሌ ዋልስጥ ብዬ ነው። እኔ አንድ ስራ ጀምሬ ከአመታት በፊት ልክ ስጀምር እንትን አልኳቸው፣ ወይን ጋበዝኳቸው የሚበላውን ማለት በቃ ከዛ ከባድ ጊዜ ኖረኝ ማለት ነውና መጥቼ ሳወራ ልጃችን ነው ማማ ለግሬፕስ ነው ብለሽ አስቢ ያለኝ። ይደርሰኛል ያልከው ነው እውነት ነው። እኔ ሃርድ ታይም ሲኖረኝ ይደርሳል፣ በጣም ጥሩ ነገር ሲሆንም ይደርሳልና ወይኔን እየበላው ወይንህን እየበላ ወይኔን እቀጫለሁ። The fourth one says that every marriage, every family is based on a set of values. As Christian husband and wives, our marriage and our relationship is based on Christian values that we read and discern from the scriptures. All families, whether they are from a faith background or not, operate out of a set of values. So, in your marriage, know what your values are. What is it that is important not just to you, or not just important to your wife or your husband? What's important to both of you? As you come together, the two become one. What are the values that are shaping your relationship and the way that you live that out within your family and your friends and your church and your community? When God has blessed you with children, if He does, what are the values that you own and embrace as a family unit, a household unit? It may be something like generosity. As a family, as a household, as a husband and wife, we're committed to being generous or hospitable. What is it? Acts of service. Maybe together we will serve the needs in our community, in our church. Know what your values are. Talk about those things. Talk about them often. And then ask the question, how can we outwork that? What does that look like in our relationship as we live those values out to the people around us? So know your values, name them, talk about them often, exercise them, put them into practice. Because again, if God blesses you with children, you want your children to see those values and what they look like. A word of generosity is just a word, but what does it look like in practice? You want your children to see it in action, and that reinforces within you this base of the important building block of know your values and live it out, and may they be rock solid for you. As Christian husband and wife, we live on the value that Christ is our Lord, and that is an unshakable value, and we live on that. How do we outwork that? So, discover your values, celebrate your values, enjoy them, live them out. May they expand as you continue living and outworking this together. ሌላው እንግዲህ አሁን ያነሳው ደግሞ እኛ እንግዲህ ከተለያየ ባክግራውንድ ነው የመጣ ነው ሰዎች በተለያየ ምክንያት ከህብረተሰባችን ከምናምነው ከቤተክርስቲያናችን ዋጋ የምንሰጣቸው ነገሮች በጥቂቱ የተለያዩ ሊሆን ይችላል። ዋጋ አሰጣጣችን የተቀራረበ ስለሆነ የተጋባ ነው። ግን ደግሞ በተለየ ሁኔታ ዋጋ የምሰጣቸው ቀደም አሁን እኔ እንዳልኩት ለምሳሌ እኛ ቤት ጀነረስ መሆን መስጠት የምንችለው ማድረግ ሰዎችን መጋበዝ ሁልጊዜ መጸለይ መንፈሳዊ የሆኑ ደግሞ ዋጋ የምንሰጣቸውንም ነገሮች ለምሳሌ ለልጆቻችን ተከፍሎም እንኳን ለመንፈሳዊና ማህበራዊ ህይወታቸው ግንባታ የሚሆኑ የክረምት ካምፒንጎች አሁን ሲመጡ ውሳኔ ይጠይቃል ይሄ። ስለዚህ አንዳችን ዋጋ የምንሰጠው ከሆነ እሱ ላይ እንግዲህ ያነሳው ነገር ስመስጠት ዋጋ ያላቸው ነገሮች በተለይ ደግሞ ላንተ ዋጋ ያላቸው ወይም ለኔ ዋጋ ያላቸውን ብቻ ሳይሆን በጋራ አሁን እንግዲህ ትዳር ነው ያነሳን ያለ ነው። እዛኛው ከአሁን በፊት ያነሳ ነው ላይ አንተ ለምትወደው ነገር ጊዜ እንድትሰጥ ስፔስ መስጠት ማበረታታት ምናምን ይኖራል። አንተም እንደዛ ይሄኛው ደግሞ በጋራ እንደ ቤተሰብ እንደ ባለ ትዳር ልጆች ደግሞ በቤት ውስጥ እንዳሉት ሰው እንደየኮንቴክስታችን በጋራ ዋጋ የምንሰጣቸው ነገሮች አንዳንድ ቤት ውስጥ እንዲያውም ተለጥፈው ያለው የቤተሰባችን ቫልዩስ ማን ደራደርባቸው ዋጋ የምንሰጣቸው ብለው የሚያስቀምጡ አንዳንዴ ደግሞ ቢልድም ለመገንባት የምንፈልጋቸውም ነገሮች ሊሆኑ ይችላሉ። ልጅ ሲኖር ሌላ ነው፣ ልጅ እንትን በትዳር ብቻ ስንኖር ሌላ ነው። ስለዚህ እነሱ ላይ መጀመሪያ ምን እንደሆኑ እወቋቸው፣ ስም ስጧቸው ይላል።
ከዛ ቀጥሎ በደንብ ተነጋገሩባቸው። ይሄ ምን ማለት ነው? ለምንድነው እኔ ዋጋ የሰጠሁት? አንተስ ደሞዚ ላይ ያለ አስተሳሰብ ምንድነው? ከዛ አድርጓቸው። ዋጋ ምን ሰጣቸው ነገሮች እንዳልሽው ከእርስ በርስ ግንኙነት፣ ከልጆች አስተዳደግ፣ ከመንፈሳዊነት ይገናኙ ይሆናል። አፍሪካዊ በመሆኔ ትዳር የኔ ብቻ የሚሆኑ ነገሮች ይመስለኝ ነበር። ገንዘብ ሲያገኙ አትሊስት በሶስት ነገር እንዲጠቀሙበት፣ ቁጠባ፣ መስጠትና መጠቀም። እሱ ላይ አሁን በመተማመናችን ዋጋ ስላደረግነው እኛም ልጆቻችንን አንድ ቫልዩ ስላደረግነው ሁልጊዜ ገንዘብ ሲያገኙ በዛ መልኩ ነው ገንዘባቸውን ጥቅም ላይ የሚያውሉት። ስለዚህ እነዚህ ዋጋ የምንሰጣቸው ነገሮች ደግሞ እንዲያድጉ፣ ምክንያቱም ህይወት ከኔና ካንተም ውጪ ነው ማለት ሌሎችንም የሚያካትት ለሌሎችም ህይወት የሚሆን የሚቆረስ ነገር መሆን ስላለበት ዋጋ የምንሰጣቸው ነገሮች ላይ አብረን ብዙ ደግሞ አብረው የሚያገለግሉ ባለትዳሮች አሉ። ከነሱም ውስጥ ሊቀዳ ይችላል ዋጋ የምንሰጠው ነገር። My number 5 is about habits and routines. Habits and routines. Develop, set up, begin in your early marriage. It's never too late to start now. What are some routines in the course of your day, in the course of your week, in the course of your year? What are some routines, some habits that you do regularly? For Marg and myself, every morning we aim to, sometimes we miss it, but we aim to read the Bible together. We read the Bible together, we pray together. When we sit down to our meals, we pray a blessing, not just on the food, but what is it that we've encountered in that morning, in that afternoon, overnight, that needs some specific prayer. Create those routines. If children are part of your family household, what are the routines that you create? What do you do around your meal table? How can you make that your family altar? Not so that dad can preach a sermon, but so that you can all talk together, listen with both ears to each other's days, look for opportunities of seeing where God is at work. What are your practices? What do you do on your special days in the year, special events in the year? Create a habit, create a ritual, create a tradition. These traditions, rituals, habits are building blocks that just keep a relationship, keeping a family unit. These are like the scaffolding pieces that hold up a building, the vertical pieces around which we do life together. So what are your habits? What are your traditions? May them happen. And within all the traditions, throw in some surprises. Let's make something different, something that's not expected, and add that spice into your relationship as well. የመጨረሻው ያነሳው ነገር ሃቢትስ ኤንድ ሩቲን፣ ልምምዶችና ምንድነው ያልከው? ልማዶች ይሻላል። ልማዶችና ደጋግመን የምናደርጋቸው የቤተሰብ ባህል ሊሆን ይችላል። በተለይ ደጋግመን የምናረጋቸው ነገሮች ናቸው ልማዶች የሚሆኑትና በቃ ልክ እንደ ሁለተኛ ተፈጥሯችን ምንም ሳናስብ የምናረጋቸው ነገሮች የሚሆኑትና በቤተሰብ ውስጥ ለናሳድግ የምንፈልገው ባህል ምንድነው? ስለዚህ በቀን ሊሆን ይችላል፣ በቀን የምናረጋቸው፣ በሳምንት የምናረጋቸው፣ በአመት ውስጥ በተለየ በዓላትን ጠብቀን ሊሆን ይችላል፣ የቤተሰብ ጊዜዎችን ጠብቀን ሊሆን ይችላል። ግን እንደው በአጠቃላይ እንደ ሆን ብሎ ይሄንን ትዝታዎችን ለመፍጠር ቼሪሽ የሚደረጉ ደስ የምንሰኝባቸው ተደጋጋሚ ነገሮች እንዲኖሩ፣ በመሃል ደግሞ ድንገቴ የሆኑ ሰርፕራይዝ በቃ አስደሳች የሆኑ ነገሮች እንዲኖሩ ማረግን ያነሳ ነበር። አሁን ካዩት ወጣቶች ጥንዶች መካከል ሼር ያደረጉን ትዝ ይልሻል። ምንም ቢሆን ጠዋትና ማታ ተንበርክከን ጸልየን ነው፣ ብንደክምም አጭር ጊዜ ቢኖረንም ተንበርክከን እንጀምራለን ቀኑን፣ ተንበርክከን ጸልየን እንጨርሳለን አሉ። ይሄ የቤተሰባቸው ልማድ እየሆነ መጣ። ሌላው ቤተሰብ ደግሞ እንደየሁኔታው ምግብ ላይ ክብ ሰርቶ ጸልዮ ሊወጣ ይችላል። ብቻ ስንወጣ ጸልየን እንወጣለን፣ ስንገባ እናመሰግናለን፣ መጽሐፍ ቅዱስ እናነባለን። ሌሎች የመውጣት አሁን ሁሉ ጊዜ ሐሙስ ለዴቲንግ የገደቡ ሰዎች ደግሞ ሩቲናቸው ነው። በቃ ልጆቻቸውም ያውቃሉ፣ የሚያውቋቸው ሁሉ ያውቃሉ። ያቺ ቀን ለዛች የተመደበች ስለሆነች ልማድ፣ ተደጋጋሚ ነገር
ቤተሰቡን የሚያሳድግ ትዳርን የሚያፋፋ ልማዶች ናቸው። እንደው ከዚህ በፊት የልጆች አስተዳደግም ላይ ያነሳ ነው ነገር አለ። በተለይ ልጆች ካሉ ደግሞ እነሱን የሚያካተተ የጨዋታ ጊዜዎች ማድረግ ሊሆን ይችላል። በጣም ትዝታን አስደሳች የሚያደርጉ እንደ ቤተሰብ ታሪክ የሚፈጥሩልን። አሁን በቀደም አንድ ጓደኛችን የነገረችን በሳምንት አንድ ጊዜ ልጆቼን ይዤ እወጣለሁ ስትል ሁላችንም ደነገጥን። እንዴት ይቻላል? ሆና ገንዘብ የሌለው ነው አለች። እንወጣለን፣ ቆንጆ ኮሪደር ላይ ሄደን ወክ እናደርጋለን። ካገኘን ደግሞ አነስ ያለች ነገር አፋችን ላይ አድርገን እንመጣለን። ይሄ አሁን ሳምንታዊ ሩቲናቸው ሆኗል። በቤተሰብ ውስጥ ትስስርን ይፈጥራል። ጥልቅ የሆነ የማስተማር እድል ይሰጣል። ቲቺንግ ኦፖርቹኒቲ የምንላቸው እርስ በርስ ያለንን ግንኙነት እያጠበቀው ይሄዳል። እና የእንትን ሲል አሁን ቅድም ምንድን ያለው ቴሪ ወደ መጨረሻው ላይ ይሄንን እኛ ልናወራው እንችላለን፣ ልናስተምረው እንችላለን፣ ልናደርገው አንችልም ሲል ደነገጥኩ። እንዴ ምን ማለቱ ነው? ይሄንን በሰው አቅም ብቻ የምናረገው አይደለም። የእግዚአብሔር እርዳታ ያስፈልገናል። ስለዚህ በማንችላቸው ነገሮች ይሄ this is too much በምንላቸው ነገሮች ሁሉ የእግዚአብሔርን እርዳታ የእግዚአብሔርን አቅም እግዚአብሔር እንዲረዳን እየጸለይንና እየተበረታታን ደግሞ ትንሽ ነገር ስናገኝ አንዳችንን ኢንካሬጅ እያደረግን ሲሆን የተሻለ። ሌላው አጽናኝ ቃል የተጠቀሰው ይሄ ኢትስ ኖት ሌት። አሁን እኔና አንቺ እንግዲህ 19 ዓመት ሆኖናልና አንዳንዱን ሩቲን እንደገና ለመገንባት አይነት የሚያሰኝ ነው፣ ግን አይደለም። ይጀምራል፣ እንደየሁኔታችን ሊጀመርና ሊቀጥል ይችላል ይላል። ወደ መጨረሻው ያነሳው በትዳራችን ግንኙነት ውስጥ የጠላትን ረብሻ ውጊያ መርሳት የለብንም አለ። እውነት ነው። እግዚአብሔር ዲዛይን ያደረገው ነገር ስለሆነ ይሄ የእግዚአብሔር ጠላት ነው ሰይጣን ደግሞና የእግዚአብሔርን መልካም ነገር መረበሽ ይፈልጋልና አንዳንዴ እርስ በርስ ስንገጫጭ ምንም ስንል ብቻችንን አይደለንም። ነቅቼ ባለ ሐሳብን አልስተውም ማለት ይኖርብናል፣ መጸለይ ይኖርብናል የሚል ሐሳብ። ያ ሁሉ ነገር መልካም የሆነው ሁሉ ከእግዚአብሔር ሆኖልናል። በጎ ስጦታ ፍጹምን በረከት ከላይ ከሰማያት አባት እንደሚለው ያልሆነው በሙሉ ከክፉ ነው። ስለዚህ እንትን ስንል የነቃን መሆን አለብን ማለት ነው። የሆነ መግባባት ሲያቀተን አንድ አይነት ነገር እየተነጋገርን አንዳችንን መልካም ነገር ማየት ሲያቀተን ሰውኛ ብቻ አድርገን ፋይታችንን በሰውኛ ሳይሆን ማድረግ ያለብን ክፉ ምን እያደረገ ነው፣ በቃ እግዚአብሔር ፕሮቴክት እንዲያደርገን የተሻለውን መንገድ መምረጥ እንድንችል እግዚአብሔር እንዲረዳን በጸሎትና በውጊያ መንፈስ መሆን ይኖርብናል። የሰማይ ዘመዶቻችን እንግዲህ ቴሪ ያነሳቸው 5ቱ መሰረታዊ ጉዳዮች በአንድም በሌላም ቤታችን ያሉ ይመስለኛል። ግን እንደው አሰብ አድርገንባቸው ደግሞ እንደገና እንድናጸናቸው እንደገና እንድንሞክራቸው ሁልጊዜም ተማሪ እንድንሆን ያሳስበናል። ቴሪንም እናንተንም እግዚአብሔር ይባርክ።